በኢትዮጵያ በመንቀሳቀስ ላይ የሚገኙ የኢንሹራንስ ድርጅቶች ያሉበት ደረጃ ይፋ ተደርጓል። 17ቱ የግል የኢንሹራንስ ኩባንያዎች የገበያ ድርሻ ከቀዳሚው ዓመት አንጻር ሲታይ ዝቅ ማለቱን ለማወቅ ችለናል። የትኛው የኢንሹራንስ ኩባንያ ቀዳሚውን ደረጃ የያዘ? ውጤት የተመዘገበበት ዘርፍስ የትኛው ነው? አክሲዮን ለመግዛት የሚፈልጉ ሰዎች የትኛውን የኢንሹራንስ ኩባንያ ቢመርጡ እንደሚጠቀሙ በዝርዝር እንመለከታለን። ሁሉም የኢንሹራንስ ኩባንያዎች በ2018 ሂሳብ ዓመት የመጀመሪያዎቹ 3 ወራት 19.8 ቢሊዮን ብር የአረቦን ገቢ በመሰብሰብ ሩብ ዓመቱን አጠናቀዋል። የኢንሹራንስ ዘርፉን የሩብ ዓመት አፈጻጸም በሚያሳየው መረጃ መሰረት 18ቱም የኢንሹራንስ ኩባንያዎች በ2018 በጀት ዓመት የመጀመሪያዎቹ 3 ወራት ውስጥ ያሰባሰቡት 19.8 ቢሊዮን ብር አረቦን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ42 በመቶ ብልጫ ያለው ነው። የኢንሹራንስ ኩባንያዎች ከፍተኛ የአረቦን ገቢያቸውን ሰፋ ባለ ልዩነት አሳድገዋል ተብሎ የሚጠቀሰው በ2017 የሂሳብ ዓመት ነበር። ይህም የእድገት ጭማሪው እስከ 40 በመቶ በመድረሱ እንደ ትልቅ ምርታ እንዲታይ አድርጎታል። ዘንድሮም በመጀመሪያው ሩብ ዓመት ከፍተኛ ሊባል የሚችል የአረቦን ገቢ እድገት በማጻፍ ማስቀጠል መቻላቸውን አሃዛዊ መረጃው ያመለክታል። በሩብ ዓመቱ ኩባንያዎች ያሰባሰቡት ገቢ ከቀዳሚው ዓመት አንጻር ሲታይ ወደ 5.8 ቢሊዮን ብር ጭማሪ ያሳየ ነው። አጠቃላይ የአረቦን ገቢ ውስጥ ከ18.8 ቢሊዮን ብር በላይ የሚሆነው ከጠቅላላ ኢንሹራንስ የተገኘ ሲሆን ከህይወት ነክ የኢንሹራንስ ዘርፍ ያገኙት የአረቦን ገቢ ደግሞ 816.6 ሚሊዮን ብር ነው። በጥቂት የኢንሹራንስ ኩባንያዎች እየተሰጠ ያለው ከወለድ ነፃ የኢንሹራንስ አገልግሎት ወይም ታካፉል በ3 ወራት ውስጥ የተገኘው የአረቦን ገቢም 145 ሚሊዮን ብር ሆኖ ተመዝግበዋል። በሩብ ዓመቱ አፈጻጸም የጀነራል ኢንሹራንስ ዘርፍ ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር 5.5 ቢሊዮን ብር ብልጫ አስመዝግበዋል። በአንድ ሩብ ዓመት በዚህ ያህል ደረጃ የአረቦን ገቢ የተገኘበት ጊዜ አልነበረም። የ2016 ዓ.ም የመጀመሪያ ሩብ ዓመት ከጀነራል የመድን ዘርፍ የተገኘው አረቦን 13.9 ቢሊዮን ብር ሲሆን በ2015 ዓ.ም የመጀመሪያዎቹ 3 ወራት የተመዘገበው የአረቦን ገቢ ደግሞ 5.8 ቢሊዮን ብር የነበረ በመሆኑ የእድገት ምጣኔው ልዩነት እየሰፋ መምጣቱን ያሳያል። የህይወት ኢንሹራንስ ዘርፍን በሩብ ዓመቱ ያስገኘው የአረቦን መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ190 ሚሊዮን ብር በላይ ብልጫ ያለው ነው። በሩብ ዓመት ውስጥ ከጀነራል ኢንሹራንስ እና ከህይወት ኢንሹራንስ ዘርፍ ብልጫ ያለው እድገት የታየው በታካፉል የኢንሹራንስ ዘርፍ ሲሆን በታካፉል የኢንሹራንስ የተሰበሰበው አረቦን ገቢ በ67 በመቶ ከፍ ብሏል። አምና በተመሳሳይ ወቅት ከዚህ ዘርፍ የተሰበሰበው የአረቦን መጠን 86.6 ሚሊዮን ብር ነበር። የታካፉል የኢንሹራንስ ሽፋንና የሚሰጡት የኢንሹራንስ ኩባንያዎች እስካሁን 7 ብቻ ሲሆኑ ይህንን አገልግሎት በመጀመር የሚጠቀሰው ግሎባል ኢንሹራንስ እንደሆነ ይታወቃል። 7ቱ የኢንሹራንስ ኩባንያዎች በ3 ወራት ውስጥ ከታካፉል ኢንሹራንስ ከተሰበሰበው አጠቃላይ አረቦን ውስጥ አዋሽ ኢንሹራንስ 44.9 በመቶ፣ ግሎባል ኢንሹራንስ 17.3 በመቶ እና ኦሮሚያ ኢንሹራንስ 14.4 በመቶ የሚሆነውን ድርሻ ይዘዋል። ሁሉም የኢንሹራንስ ኩባንያዎች የሚሰጡት የጀነራል ኢንሹራንስ ከተሰበሰበው አረቦን ውስጥ የኢትዮጵያ መድን ድርጅት የገበያ ድርሻ ከፍ ያደረገበት ነው። የኢትዮጵያ መድን ድርጅት በኢንዱስትሪው ከተሰበሰበው አረቦን ውስጥ 56.2 በመቶ የሚሆነውን ድርሻ መያዝ የቻለ ሲሆን በ3 ወራት ውስጥ 11.1 ቢሊዮን ብር አረቦን መሰብሰብ ችለዋል። ሰሞኑን የኢትዮጵያ መድን ድርጅት የሩብ ዓመቱን ክንውን ግምገማ ካደረገ በኋላ ይፋ ባደረገው መረጃ ከ11.3 ቢሊዮን ብር በላይ በመሰብሰብ ከእቅዱ 8.5 በመቶ በላይ ማሳካቱን አሳውቀዋል። የድርጅቱ የሩብ ዓመት ክንውን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 58 በመቶ እድገት ያሳየ ሆነዋል። ከዚሁ ጋር ተያይዞም የድርጅቱ በኢንቨስትመንት ዘርፍ 316 ሚሊዮን ብር መድረሱንና 102.5 በመቶ እድገት ስለማስመዝገቡም ተጠቅሷል። በሩብ ዓመቱ 17ቱ የግል ኢንሹራንስ ኩባንያዎች የገበያ ድርሻ ከቀዳሚው ዓመት አንጻር ሲታይ ዝቅ ቢልም 17ቱ የግል ኢንሹራንስ ኩባንያዎች በ3 ወራት ውስጥ በጥቅል የሰበሰቡት የአረቦን ገቢ 8.6 ቢሊዮን ብር ደርሷል። የግል ኢንሹራንስ ኩባንያዎች የ3 ወራት አፈጻጸማቸው ከቀዳሚው ዓመት አንጻር ሲታይ የ1.8 ቢሊዮን ብር ብልጫ ያሳየ ሲሆን የኢትዮጵያ መድን ድርጅት የአረቦን ገቢ ያሳየው ጭማሪ 4 ቢሊዮን ብር በመሆኑ በዚህ ሩብ ዓመት የገበያ ድርሻ ወደ እርሱ እንዲያደላ አድርጎታል።
በሩብ ዓመቱ የግል ኢንሹራንስ ኩባንያዎች ካጻፉት አረቦን 8 የኢንሹራንስ ኩባንያዎች ገቢያቸውን ከግማሽ ቢሊዮን ብር በላይ ያደረሱ ናቸው። ከግል ኢንሹራንስ ኩባንያዎች በ3 ወራት ውስጥ ብልጫ ያለውን አረቦን ያሰባሰበው አዋሽ ኢንሹራንስ ሲሆን ወደ 1.3 ቢሊዮን ብር የአረቦን ገቢ አግኝቷል። ህብረት ኢንሹራንስ ከ931 ሚሊዮን ብር በላይ፣ ኒያላ ከ870 ሚሊዮን ብር በላይ በማሰባሰብ ቀዳሚ ተጠቃሾች ሆነዋል። የኢንሹራንስ ኩባንያዎች በሩብ ዓመቱ በጥቅል ያጻፉት አረቦንና የእድገት ምጣኔው አሁንም እየጨመረ መሄዱን በተመለከተ ጥያቄ ያቀረብንላቸው የኢንሹራንስ ባለሙያ እንደገለጹት ከሆነ የሀገሪቱ የኢንሹራንስ ኩባንያዎች ያጻፉት አረቦን ከቁጥር አንጻር ሲታይ እድገት ያሳየ ቢሆንም ይህ እድገት ኢንፍሌሽን ያመጣው እድገት ስለመሆኑ አሳውቀዋል። በሌላ አንጻርም አሁን የተገኘ የተባለው የአረቦን ገቢ ከዶላር አንጻር ከመዘነው የምናገኘው ውጤት ኢንዱስትሪው አድጓል ለማለት የሚያስቸግር መሆኑንም ሳይጠቅሱ አላለፉም። ኩባንያዎቹ ለሚሰጡት የመድን ሽፋን የተወሰነ የዋጋ ማስተካከያዎችን በማድረጋቸውና የአገልግሎት ዋጋቸውም ከፍ በማለቱ የአረቦን ገቢው ከፍ ማለቱንም አብራርተዋል። ይህ ባለፈው ዓመትም የተስተዋለ ስለሆነ የአረቦን ገቢያቸው እንዲያድግና ዘንድሮም ይሄው በመቀጠሉ የአረቦን ገቢያቸውን ሊያሳድገው እንደቻለ ገልጸዋል። ለሶስተኛ ወገን የኢንሹራንስ ሽፋን ይሰጥ የነበረው ዋጋ ከፍ ማለቱም ሌላው ምክንያት ሊሆን እንደሚችል ባለሙያው ገልጸዋል። በሂሳብ ዓመቱ የመጀመሪያው 3 ወራት የተሰጡ የመድን ሽፋኖች በዝርዝር ሲታይም በሁሉም የመድን ሽፋን አይነቶች ሲሰበሰብ የነበረው የአረቦን ጭማሪ እያሳየ መሆኑን የገለጹት ባለሙያው በተለይም በመኪና የመድን ሽፋን የተሰበሰበው የአረቦን መጠን እድገት የራሳቸውን አስተዋጽኦ ነበራቸው ብለዋል። ከዚህም ሌላ የተካፉል ኢንሹራንስ ዘርፍ ወደ 67 በመቶ ሊያድግ የቻለበትን ምክንያት በተመለከተም ለእድገቱ አንዱ ምክንያት የሆነው ይህንን የመድን ሽፋን የሚሰጡ የኢንሹራንስ ኩባንያዎች ቁጥር ከጊዜ ወደ ጊዜ ከፍ እያለ ከመምጣቱ ጋር የሚያያዝ ነው ብለዋል። ይህ ዘርፍ ከዚህም በላይ እድገቱ እየጨመረ እንደሚመጣ ይጠበቃል በማለት ይህንን አገልግሎት የሚሰጡ ሌሎች ኩባንያዎች ወደ ስራ ለመግባት እየተዘጋጁ በመሆኑም እነሱ ሲገቡ ደግሞ የታካፉል የኢንሹራንስ ሽፋን አሁን ታየ ከተባለው እድገት በላይ ከፍ እያለ እንደሚሄድ ገልጸዋል። አሁን ላይ የታካፉል የኢንሹራንስ ሽፋን እየተሰጠ ያለው በመስኮት ደረጃ መሆኑን ያስታወሱት የኢንሹራንስ ባለሙያው በቅርቡም ሙሉ በሙሉ የታካፉል ኢንሹራንስ አገልግሎት የሚሰጥ መሆኑንና በዚህ ዘርፍ ትልቅ ለውጥ የሚጠበቅ ስለመሆኑ አክለዋል። ራሱን የቻለ የኢንሹራንስ ኩባንያ ወደ ገበያው መግባት የኢንሹራንስ ተደራሽነትን ከሌላው በተለየ ያሰፋዋል ሲሉም ገልጸዋል። የኢትዮጵያ መድን ድርጅትም በዚህ ዘርፍ ትልቅ ለውጥ ማምጣቱን የተነገረው ይህ የሆነው ደግሞ ድርጅቱ እያደረገ ካለው ሪፎርምና የፖሊሲ ለውጥ ጋር የሚያያዝ ነው ብለዋል። የኢንሹራንስ ኩባንያው በዋናነት በመንግስት ተቋማት ላይ የተመሰረተውን አገልግሎቱን ወደ ግል ዘርፉ በማዞርና እዚያ ላይም መስራቱ የገበያ ድርሻው ከፍ ማድረግ እንዳስቻለው ነው የተናገሩት። ከ3 ወራት ዝርዝር የመድን ሽፋን መረጃ የሚያሳየውም ለግል ዘርፉ የሚሰጠው የመድን ሽፋን መጠን ማሳደጉን ነው ብለዋል። እንደ ባለሙያው ማብራሪያ በመጀመሪያው ሩብ ዓመት ትልቅ አረቦን ገቢ እድገት የተመዘገበው በኢትዮጵያ መድን ድርጅት ነው ብለዋል። ለድርጅቱ የሩብ ዓመት እድገት ከፍ ብሎ መታየት እንደ ዋና ምክንያት ሊጠቀስ የሚችለው ድርጅቱ እያደረገ ካለው ሪፎርም ጋር በተያያዘ ከመንግስት ድርጅቶች ሌላ የግል ዘርፍ ላይ እየተሰራ ያለው ስራ ከፍ በማድረጉ መሆኑን ጠቅሰዋል። ድርጅቱ የመንግስት ተቋም እንደመሆኑ በአብዛኛው የሚሰጠው የመድን ሽፋን ለመንግስት ተቋማት ስለነበር ለግል ኩባንያዎች የሚሰጠውን የመድን ሽፋን ለማስፋት እየተገበረ ያለው አዲስ አሰራር ለአረቦን እድገት ምጣኔው መጨመር አስተዋጽኦ ማድረጉን ይጠቅሳሉ። ከዚህም ሌላ በመጀመሪያው ሩብ ዓመት ለአቪዬሽን የሰጠው መድን ሽፋንም ለአረቦን እድገቱን ከፍ ሊያደርገው መቻሉን አክለዋል። እንደሳቸው እምነት አጠቃላይ በኢንዱስትሪ እየታየ ያለው የአረቦን እድገት ግን ብቻውን ኢንዱስትሪው እድገት እያሳየ ነው የሚለውን ስዕል ይሰጣል ብለው አያምኑም። አንዳንድ በቁጥር የሚታዩ እድገቶች እንደ እድገት አፍን ሞልቶ መናገር የማያስችሉ ናቸው ያሉት የኢንሹራንስ ባለሙያው አሁን የታየውን እድገት በዶላር ስትመነዝረው አድጓል የሚለውን ነገር ጥያቄ ውስጥ የሚያስገባ ነው ሲሉ ተናግረዋል። ስለ እድገት ሲነሳ በዋናነት መጠቀስ ያለበት ኢንዱስትሪውን አጠቃላይ ይዘት ሊቀይሩ የሚችሉ ሪፎርሞች ሳይደረጉ እድገት አለ ማለት እንደማይቻልም ተናግረዋል። ለዚህም እንደ ምሳሌ የሚጠቅሱት የኢንሹራንስ ዘርፉ ራሱን የቻለ ገለልተኛ ተቋም ይመራ የሚለውን ነው። የኢትዮጵያ ብሔራዊ ባንክ ይህንን ገለልተኛ ተቋም ለማቋቋም የጊዜ ገደብ አስቀምጦ እየሰራ መሆኑ ቢገለጽም እስካሁን ግን በተግባር የታየ ነገር የለም። ይህ ገለልተኛ ተቋም እስካለፈው ዓመት መጨረሻ ድረስ ይቋቋማል ቢባልም ሳይቋቋም መቆየቱን የታወቀው። ከዚህም ሌላ የኢንሹራንስ ዘርፉን ሊያሳድጉ ይችላሉ የተባሉ መመሪያዎችም እስካሁን ድረስ አልወጡም። ስለዚህ አሁን ያለው እድገት በኢንፍሌሽን በመጡ ለውጦችና በተሽከርካሪዎች የመድን ሽፋን መጠንና ከፍ ያለ አረቦን በሚሰበሰብበት እንደ ኢንፍሌሽን ዘርፎች ላይ ብቻ የሚታዩ እድገት እንጂ መሰረታዊ ከሚባሉ የኢንሹራንስ መለኪያዎች አንጻር ኢንዱስትሪው አድጓል ማለት እንደማይቻልም ገልጸዋል። ከስርጭት አንጻር ሲታይም ኢንዱስትሪው አሁንም ገና መሆኑን ያሳያል የሚሉት ባለሙያው በተለይ በግብርና ዘርፍ የኢንሹራንስ ሽፋን ምን ላይ ነው የሚለው ሚዛን ላይ መቀመጥ ይኖርበታል ብለዋል። የዘርፉ እድገት መለካት ያለበት በተለይ ከተደራሽነት፣ ከህይወት ኢንሹራንስ፣ ከግብርና ዘርፍ የመድን ሽፋንና ከመሰል
መሰል መለኪያዎች እድገት አንጻር እንጂ በተሰበሰበው የአረቦን ገቢ እድገት መሆን እንደሌለበት አስገንዝበዋል።